ኢትዮጵያ ላለ ሰው ብዙ ጊዜ አትሰቡ፣ ለራሳችሁ እሰቡ። እውነቴን ነው የምላችሁ፣ ለራሳችሁ እሰቡ። ወደ ሀገራችሁ ራሱ ለመምጣት አትፍሩ። በቃ አትጨናነቁ። ኢትዮጵያ ሰላም፣ ልክ ድሮ ይበላል፣ ይደግሳል። ድግስ ላይ እያያችሁን ነው። እውነቴን ነው የምላችሁ፣ የኑሮ ውዴታ እንኳ ቢኖር ማለት ነው የኑሮ ውዴታ እንኳ ቢኖር የኑሮ ውዴታ አለና አልደግስም የሚል የለም። ይደግሳል፣ ሁሉም እየደገሰ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ጦይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቪዲዮን ጀምሩልኝ ማለት ነው። አባይቦች እንግዲህ ወደ ኢትዮጵያ ተመጣሁ አንድ 3 ወር ነው የሚሆነኝ፣ 3 ወር ነው የሚሆነኝ ማለት ነውና እንግዲህ መጥቼ አልሐምዱሊላህ እስካሁን ደህና ነኝ። ወደ ኢትዮጵያ ከመጣሁ ምንም ችግር የለም፣ እየኖርን ነው አልሐምዱሊላህ። ሁሉም ሰላም ነው እህቶቼ። በዛ ሆናችሁ አትጨናነቁ፣ አታስቡ። በአረብ ሀገር የሆናችሁ ማንም የማያስብላችሁ እውነቴን ነው የምላችሁ። እዚህ ሀገር ማለት ነው እኔ አሁን እንኳን ተመጣሁኝ ብዙ ሰው ረስቻለሁ ማለት ነው። ሰው እዛ ሁኔ በጣም ብዙ መዋራቸውን እህቶች ኢትዮጵያ ተመጣሁ ረሳኋቸው። ገባችሁ? ለምን ይመስላችኋል? ኢትዮጵያ ትንመጣ የምንረሳው ማለት ነው። በቃ ከብዙ ሰው ጋር ነው የምንውለው። ዛሬ ከብዙ ሰው ጋር እንውላለን። ዛሬ ይሄንን ነገር ለመንገር ነው ወደ እናንተ የመጣሁትና ኢትዮጵያ ስንመጣ ሰው እንረሳለን ስላችሁ እዛ ሁነን አብረን በጧት በማታ በስልክ እንገናኛለን፣ እናወራለን፣ ሚስጥር እናወራለን፣ እንጨዋታለን። ምን አዲስ አለ ከኢትዮጵያ እንባባላለን። እዚህ ከመጣ ግን ብዙ ጊዜ በቃ ያኔ እንትንም አለልበት። ለምን የሆነ ሰው መናፈቅ ምናምን ነገር ትረሳላችሁ ስትመጡ ማለት ነው። ለምን ከብዙ ኢትዮጵያዊ ጋር ነው ከቤተሰብ ጋር ነው የምንኖረው። እዛ ግን ሆናችሁ በመዳም ቤት ሆናችሁ ሰው ማትረሱ፣ ሁልጊዜ የሚከፋችሁ፣ ለማላዋየው የምትሉ ብዙ እህቶች አላችሁ በመዳም ኩሽና ማለት ነው። እና ብዙ የሚከፋችሁ አላችሁና እናንተ ሰላማችሁ ብዝት ይበልልኝ። እንዲትበረቱና ኢትዮጵያ ያለን ሰው ደግሞ ምንም ለኔ አያስብም ብላችሁ እንዲታስቡ ሀቂቃ ማለት ነው። እዚህ ሁነን እዛ ላለ ሰው ምን አሻው? እዛ እኮ ያለ ሰው ብር እየሰራ ነው፣ ቢለፋም እኮ ብር እየሰራ ነው ብለን ነው የሚያስበው ማለት ነው የምናስበው። በቃ እኔም ከኢትዮጵያ ሰው አንዱ ሆንኩኝ ማለት ነው። ስለዚህ እዛ ያለ ሰው ምን አሻው ብር እየሰራ ምናምን ብለን ነው የምናስበውና እዛ ያለ ሰው ደግሞ ይጨናነቃል፣ ያስባል፣ የሆነ ምንድንም ያደርጋል ብሎ ሰው አያስብም። በቃ እዛ ያለ ሰው ማለት ነው እዛ ያለ ሰው ስለራሱ ብቻ ነው ማሰብ የሚፈልገው። ወይም ደግሞ እዛ ሆናችሁ እናንተ ብር የምትልኩበትን ሰዓት ብቻ ነው የምናስበው እንጂ በቃ እሱ እኮ እንደዚህ ይንገላታል፣ እሱ እኮ የሆነ ለኛ ያስባል፣ እሱ እኮ የሆነ ነገር ያረጋል ብሎ እዚህ የሚያስብ ሰው የለም። እሱ እኮ የሆነ ይጨናነቃል፣ የሆነ በጦርነትን ጉዳይ የሆነ ችግር ኑሮ የሆነ ለቤተሰብ እዚህ ታስባላችኋ። እነሱ ግን ታስባለች ማለት ነገር የለም። በቃ እዛ ተሆነ ሆነ በቃ አሪፍ ቦታ ይዟል። ምንድነው ያ የሞተ ሰው ደህና ቦታ ይዟል እንዲያለው ልክ አረብ ሀገር የሄደ ሰው እዚህ ያለ ሰው የሚያስበው አረብ ሀገር ላለ ሰው ደህና ቦታ ይዟል፣ ደህና ተቀምጧል ብሎ የሚያስበው ማለት ነው። እናንተ ግን በጣም ብዙ የከፋችኋሉ። በጣም በቃ ሚስጥር ለማን ብዬ ላካፍለው፣ ብዙ ብሶት ያለበት በቤተሰብ ገንዘቡ ጠፍቶ፣ በጓደኛ ገንዘቡ ጠፍቶ፣ ተባል ጋር ተፋታ ከፍቷት እውነት ዲፍን ይዛ ሆናችሁ ከባላችሁ እንኳን ብትፈቱ ወይቱን ያህል ብስጭት ይኖራል። መሰል ባልና ሚስት እንኳን እየተፋታ በጣም ብዙ ነገሮች ናቸው እዛ ቦታ የሚፈርሱት ማለት ነው። ትዳር ሲፈርስ እኮ ሀርሽ ነቃነቃል ነው የሚባለው። ስለዚህ እዛ ቦታ ሆነን የሆነ ነገር የሆነ ችግር ሲገጥመን በጣም ነው የምንበሳጨው የምናስበው። እሳቱ ተሆዲያችን የማይወጣ ስንቶች አለን። የኩሽና ስራ እየሰራን ብዙ በቅንጭላታችን የምናስበው። እዚህ ያለ ሰው ግን እንደዛ የለም። ገባችኋ? የምታስቡት የምትጨናነቁት እዛ ያላችሁ ናችሁ። ይሄን ለመንገር ነው ዛሬ ወደ እናንተ የመጣሁት ማለት ነው። ራሳችሁ እንደምታስቡ ለራሳችሁ እንዲታስቡ። እዚህ ያለ ሰው አታስቡ። እውነቴ ነው የምላችሁ። እዚህ ያለ ሰው አገር ሰላም ተሆነ ሁሉም ሰላም ነው። እናንተ ብር ታላካችሁ ሁሉም ሰላም ነው። እናንተ ተሰራችሁ ብር አለ። ስለዚህ ይሄንን ነገር ራሳችሁ እንድትሆኑ ነው ዛሬ ራሳችሁ ሁኑ ብዬ የመጣሁት ማለት ነው። አባይቦቼ እውነቴን ነው የምላችሁ።
ስለዚህ እዚህ ማህበራዊ ኑሮ አለ። ከማህበራዊ ኑሮ ጋራ እናቦካለን፣ እንጋግራለን፣ እንበላለን። በቃ ፏፈሽ ነው የምንለው። እውነቴን ነው እምላችሁ በቃ እዚህ በቃ በአንድ እንጀራው በቃ በአንድ ጋግረን ቡናውን በአንድ እንጠጣለን። ምን እንላለን? በቃ እኛ ሰው አናስታውስም ባጭሩ ማለት ነው። ግን ስንቶቻችሁ ናችሁ በመዳም ኩሽና ሆናችሁ ብዙዎቹ በቃ ስለ ኢትዮጵያ ሰው በቃ ቤተሰቦቼ የሆነ ነገር ይሆናሉ እኮ ቤተሰቦቼ ያጡ ይሆናሉ እኮ ቤተሰቦቼ የሆነ በቃ ወይም ተጣልታችሁ ብዙ የምታስባላችሁ። እዚህ እንኳን ራሱ ፍርድ ቤት እንኳን የሆነ ሰው ጋር ተጣልተን የሆነ ቀጠሮ ቢኖር ያ ቀጠሮ ቀን ሲደርስ ነው እንጂ በቃ ዛሬ ደረሰ ነገ ደረሰ የምንለው ስለ ችግር ሁኔታ አናስብም። እመዳም ኩሽና ግን ስለ ችግር ሁኔታ ስንቶቻችንን የምናስበው ገባችኋ? እኔ እዛ ሁኔ እዚህ የሆነ ብር የለንም ብለውኝ ደመወዜ ደርሶ እስከምልክላቸው እንዴት ነው ይሆን ያን ችግር ያሳለፉት ብዬ በጣም ነው የማስበው። ያ ደመወዜ ደርሶ እስከምሰጣቸው ድረስ ተመልከቱ፣ የኔን ገንዘብ እስከምሰጣቸው ማለት ነው። እነሱ ግን እኔ እንደማስበው እነሱ አያስቡ። ስለዚህ ብዙ ጊዜ እዚህ ያለ ሰው አያስብም። ገባችሁ? ከስንት አንዶቹ እንደሆናችሁ ስንቶቻችንን በመዳም ኩሽና አሁንም ቤተሰቦቻችን የረሱን። እሷ እኮ በቃ ተመችቷታል፣ እሷ እኮ እንዲህ ናት፣ በቃ እዛ ሁና ምን ችግር አለው ብር ተተከፈላት ሳውር ተገባሁ እኔ ምን አሸኝ በዛው የሆነ አንዱ ቦታ ተቀምጬ እኔ ስራ እስከማገኝ ድረስ ሙከየፍ ስር ተብሏል። ሙከየፍ ስር ተቀምጬ ስራ እስከሚመጣ ሰዓቴን አሳልፋለሁ። ምን አሸኝ ስንት አለ። ስለዚህ አሁን ሰው እንደዛ ነው የሚያስበው። ግን አንድ ነገር ራሱ አለ። ስለ ጦርነት ስለምንም አገራችን የሆነ ሰላም በቃ ስለ ሰላሙ ማለት ነው። ስለ ሰላሙ ስናስብ እዛ ያለው ሀሳብና እዚህ ያለው ሀሳብ ይለያያል። እዛ በውሸት ዜና ተወዲያ ያደርጋሉ። እዚህ ግን ሰላም ነው፣ አልሐምዱሊላህ ሁሉም ሰላም ነው። እህቶቼ ሀገራችን ሰላም ነው። በቃ ወላሂ ነው የምላችሁ። ራሱ ሰላም እንኳን ባይኖር የሚጨናነቅ ሰው የለም። እውነት ለምን ሰው ጋር ነው ያለው። ከብዙ ህዝብ ጋር ጀማዓ ሆነን ነው የምንኖረው። በጀማዓ ውስጥ ነው የምንኖረው። በቤተሰብ ውስጥ፣ በጎረቤት ውስጥ፣ በልጆቻችን ውስጥ ነው የምንኖረው። ስለዚህ እዛ ሆነን ግን እዚህ ልጆቿን ጥላ የሆነች እናት ገባችሁ? እዚህ ስለ ልጆቿ ብዙ ነው የምታስበው እሷ ማለት ነው። እዚህ ግን ያሉ ልጆቹ ምንም ስለ ጨዋታቸው ነው የሚያስቡት። ስለዚህ እዛ ሆነን የምናስበው በጣም ብዙ ናንና ብዙ ናችሁና ልበል ብዙ ናችሁና ለኛ አትሰቡ። ኢትዮጵያ ላለ ሰው ብዙ ጊዜ አትሰቡ፣ ለራሳችሁ እሰቡ። እውነቴን ነው የምላችሁ፣ ለራሳችሁ እሰቡ። ወደ ሀገራችሁ ራሱ ለመምጣት አትፍሩ። በቃ አትጨናነቁ። ኢትዮጵያ ሰላም ልክ ድሮ ይበላል፣ ይደግሳል። ድግስ ላይ እያያችሁን ነው። እውነቴን ነው የምላችሁ፣ የኑሮ ውዴታ እንኳ ቢኖር ማለት ነው የኑሮ ውዴታ እንኳ ቢኖር የኑሮ ውዴታ አለና አልደግስም የሚል የለም። ይደግሳል። ሁሉም እየደገሰ ነው። ሁሉም ይደግሳል ማለት ነው። እውነት ለድግስ ወደኋላ የሚል የለም። እንደውም ቆንጆ ድግስ ነው ያለው አሁን ላይ ስልጣኔ እያለ ማለት ነው። የገጠሩም ህዝብ ይሆን ቆንጆ ድግስ ነው ተደግሶ የሚበላው። ሰርግ ይሆን ሰርግ ራሱ ብናሰርግ ተገሌ ሰርግ ከፍ አድርገን አስርገን ነው ለቤተሰብ የምናሳልፈው ማለት ነው። ስለዚህ ሰላም ነው አገራችን፣ እውነት ሰላም ነው። አትጨናነቁ እህቶቼ። እና አገራችሁ ለመግባት ምን በላይ ሆነ ሂጄ ይጨናነቃለሁኝ፣ ስራ ጣ ይሆናል የሆነ ነገር ሆናለሁ እያላችሁ አትሰቡ። መምጣት ባለባችሁ ሰዓት ኑ ቶሎ። ለማንም አታማክሩ። በሰው ህይወት በቃ እኔ አትምጡ ብላችሁ እኔን አትስሙ። አያገባኝም። ስለእናንተ ህይወት ያገባኛል? አያገባኝም። ስለዚህ አንድ ሰው በእናንተ ህይወት ገብቶ የሚያገባው የሚወራው ነገር የለውም። አንድን ሰው በራሳችሁ ህይወት አታስገቡት። እናንተ ብቻ ኑሩ በራሳችሁ ህይወት። ምስጢራችሁን ለሰው አታውሩ። ሰው አትመኑ። እውነቴን ነው የምላችሁ። ሰው ስለተቀያየረ ይሄው እኔ መጥቼ አንቺ ስለ የኑሮ ውዴታ አሪፍ ነው ምናምን ብዬ ቪዲዮ ትሰራ ኑሮ እኮ በጣም ውድ ነው ለምን እንዲታያለሽ የሚሉኝ አሉ። ስለዚህ አንድ ሰው ደግሞ አንድ ሰው የሚኖረው የራሱን ህይወት ነው፣ የኔ ህይወት አይደለም። ስለዚህ ምንም ድሃ በሆን እውነት ልክ እንደ ማንኛውም እውነት ሀብታሙም ድሃውም አሁን ላይ እኩል ነው፣ ሁሉም እኩል። እኔ ድሃይቱ ልክ እንደ ሀብታም አድርጌ ደግሳለሁ፣ ድግስ ቢመጣ ማለት ነው። ሞትን አያዝልን። ስለዚህ አገራችሁ ለመምጣት ብዙዎቻችሁ
እዛ ታይሳካላቸው። አረብ ሀገር እኮ ለሁሉም ሰው አይሳካለትም። ለአንዱ ይጥለዋል፣ ለአንዱ ያነሰዋል፣ ለአንዱ ያስለቅሰዋል፣ ለአንዱ ያስቀዋል። በቃ አረብ ሀገር እንዲህ ነው። ሁሉም ሰው የሄደ ሁሉ ይቀነዋል አይደለም። አረብ ሀገር ሂዶ ሁሉም ሰው አይቀነውም። ግማሹ በ15 ቀኑ ይመጣል፣ ግማሹ በ10 ዓመቱ ይመጣል። 10 ዓመት 20 ዓመት ተቀምጠው ምንም ሳይይዙ የሚመጡ አሉ፣ ሳይቀራቸው የቀሩ ገበያ ሄደን ብዙ ሁሉም ሰው ቀንቶት ይመጣል አይመጣም። ግማሹ የማሽላ ቅንቶ፣ ግማሹ ጤፉን መልሶ ይመጣል ቤቱ ማለት ነው ሳይቀረው ቀርቶ። ስለዚህ አረብ ሀገርም እንደዛ ነው ብላችሁ እሰቡት። ሁሉም ቀንቶት የሚመጣ የለም። ስለዚህ እኔ ይሄው እያየሁት ነው፣ ማህበራዊ ኑሮውንም እያየሁት ነው ተዛ መጥቼ ማለት ነው። ስለዚህ ወደ ሀገራችሁ ለመምጣት ታሰባችሁ ነው ማንንም የማንንም ፍቅር ሳትጠይቁ ማለት ነው። ሀገራችን አልሐምዱሊላህ ሁሉም ሰላም ነው። እዛ ሆነው ማስጨነቅ እዛ ሆነን ማስጨነቅ እንጭላታችንን በጭንቀት መሙላት ነው። ይሄ በቃ ፉዙ ነው የሆነው እዛ ሆነን ማለት ነው። ስለዚህ ተረጋግታችሁ ራሳችሁ ሆናችሁ ሙስሊምም ዱዓ አድርጎ ክርስቲያንም ደግሞ ጸሎት አድርጎ ወደ ሀገሩ ወደ ሰላም መግባት ይችላል። ብዙ ጊዜ ኖራችሁ ወደ ሀገሬ በገባ ምን አደርገዋለሁ ምናምን ሀገራችን ማሻአላ ዝናቡ ዘንድሮ መስከረም ዝናብ ምንድነው? ድሮ እኮ ያው የገጠር ልጅ ትሆናችሁ አባውዴ የሚባል አለ። ብቻ እኔ ምን እንደሆነ አላውቅም። ያው አባቶቻችን እንዲሁ ነው የምንሰማው። አባውዴ እኮ ልመና አልሄድም ነበር የመስከረም ዝናብ ይጥል ባቀው ኑሮ ይል ነበር ይላሉ እና አባቶቻችን። ስለዚህ ዘንድሮ ደግሞ ሀገራችን ምንድነው መስከረም ዝናብ ሰጥቶታል። ማሻአላ ገባችኋል? ስለዚህ ቶቼ ሰላማችሁ ብዝት ይበልልኝ። ወደ ሀገራችሁ መግባት የምፈልጉ ግቡ። ማንንም ፍቃድ በቃ የማንንም ፍቃድ ልትወስዱ አይገባችሁ እና ሰላማችሁ ብዝት ይበል። ለቻናሌ አዲስ ተሆናችሁ አንዳንድ ላይክ አድርጉኝ። አንዳንድ ነገሮች ለእናንተ አደርሳለሁ። እናንተ ይጠቅማል የምለውን እማየውን በቃ ይጠቅማችኋል የምለውን ነገር ወደ እናንተ ጠቃሚ ቪዲዮ አደርሳለሁኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ያረጋችሁ ቤተሰብ አድርጉኝ፣ ላይክ አድርጉልኝ ቪዲዮውን ትጀምሩ ማለት ነው አባይዎች።